ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ግንቦት 28 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችን ደግሞ ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅር ሰዓታችን የፖለቲካ ፓርቲዎች በምርጫው ላይ ያላቸውን ቅሬታ ፍሬ ነገሮችን እንዲያሟሉ አድርገው እስከ ነገ ቅዳሜ ግንቦት 29 እንዲያስገቡ ምርጫ ቦርድ ማሳሰቡን፣ በትግራይ ክልል በከተሞችና በገጠሮች ቦታ ሳይመረጥ ከባድ አፈሳና እደና እየተካሄደ ነው ሲል ሳልሳይ ወያኔ ትግራይ ፓርቲ ማስታወቁን፣ እንዲሁም ኢዜማ በሰባተኛው ጠቅላላ አገራዊ ምርጫ ተስተውለዋል ያላቸውን ጠንካራና ደካማ ጎኖችን ይፋ ማድረጉን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። ወደ ቤት እየገባ ነው። እጅ ላይ ደግሞ ገንዘብ አልያዝክ። ባለቤት ደውላ ዛሬ ልጃችን ልደት ነው ስጦታውን እንዳትረሳ ስትልህ እሺ ብለህ ከዘጋኸው በኋላ የኤቲኤም ካርድ ከጠፋ ቀናት እንደተቆጠሩ ትዝ ሲልህ ድንገት ትቆማለህ። የቆመው ደንግጦ አይደለም፣ መፍትሄ እንዳለው ሲያስታውስ ነው። በአቢሲኒያ የቨርቹዋል ባንኪንግ ማዕከሎች የኤቲኤም ካርድ በቆማችሁበት በሰከንዶች ውስጥ ማግኘት ትችላላችሁ። በአቢሲኒያ ባንክ ኤቲኤም ካርድ አዲስ ለማግኘትም ሆነ የጠፋቦትን ለመቀየር ይህን ያህል ቀላል ነው። አቢሲኒያ የሁሉም ምርጫ። የፖለቲካ ፓርቲዎች በምርጫው ላይ ያላቸውን ቅሬታ ፍሬ ነገሮች እንዲያሟላ አድርገው እስከ ነገ ቅዳሜ ግንቦት 29 እንዲያስገቡ ምርጫ ቦርድ አሳሰበ። የኢትዮጵያ ብሔራዊ ምርጫ ቦርድ በሰባተኛው ጠቅላላ ምርጫ ለተሳተፋችሁ የፖለቲካ ፓርቲዎች በሙሉ ሲል በወጣው ማሳሰቢያ ፓርቲዎቹ ያሏቸውን አቤቱታዎች በአንድ አጠቃለውና ፍሬ ነገሮች እንዲያሟላ አድርገው ቅሬታ ማቅረቢያውን እስከሚያበቃበት እስከ ነገ ቅዳሜ ግንቦት 29 ቀን 2018 ድረስ ለቦርዱ እንዲያስገቡ በጥብቅ አሳስበዋል። ቦርዱ ምርጫ በተካሄደበት ግንቦት 24 ቀን 2018 የቀረቡ አቤቱታዎችን በዕለቱ መፈታት የሚችሉትን ችግሮች ሲፈታ መቆየቱን አስታውሶ የድምጽ መስጫ መጠናቀቁን ተከትሎም ደግሞ ገለልተኛ የሕግ ባለሙያ ቡድኖችን አደራጅቶ የቀረቡ ቅሬታዎችን በመመርመር ላይ እንደሚገኝም አስታውቋል። ቅሬታ አቀራረብን በተመለከተ ለፓርቲዎቹ ግንዛቤ ማስጨበጫ ሰጥቶ እንደነበር ቢገልጽም ከቀረቡት አቤቱታዎች የተወሰኑት የተቆራረጡ ሙሉ መረጃ ያልባዙና መካተት የሚገባቸው መረጃዎች ያልተካተቱ መሆናቸውን የምርመራ ሂደቱ ላይ ተጽዕኖ አሳድሯልም ብሏል። እስካሁን የቀረቡ አቤቱታዎች ላይ ማጣራቶችን እያከናወንን ነው ያለው ምርጫ ቦርድ ፓርቲዎች በቀረበው ቀን በምርጫ የተወዳደሩና በድምጽ አሰጣጥ ሂደት በውጤት ቆጠራና አገላለጽ ላይ አቤቱታ ያላቸው ፓርቲዎች ያሏቸውን አቤቱታዎች በአንድ አጠቃሎ ፍሬ ነገሮችን እንዲያሟላ አድርገው ያስገቡ ሲልም አሳስበዋል። ቦርዱ ፍሬ ነገሮች ሲል በዘረዘራቸው 16 የሚሆኑ ነጥቦች ውስጥ አቤቱታ የቀረበበት የምርጫ ክልል ስም፣ አቤቱታ የቀረበባቸው ምርጫ ጣቢያዎች ስም ዝርዝር፣ አቤቱታ የቀረበበት ምክር ቤት አይነት፣ የአቤቱታው አቅራቢ ፓርቲና ሌሎችም ተካተዋል። ቅሬታ አቅራቢው ከቦርዱ የሚጠይቀው ዳኝነት ማለትም ውጤት እንዳይገለጽ እንዲታገድ፣ ድጋሚ ቆጠራና ውጤት ማስተካከል፣ ውጤት መሰረዝና ድጋሚ ምርጫ፣ በጥሰት ፈጻሚዎች ላይ አስተዳደራዊ እርምጃ እንዲወሰድ ወዘተ በዝርዝር እንዲጠቅሱም ቦርዱ አሳስቧል። አቤቱታው በእውነት የቀረበ ስለመሆኑ ቀንና ማረጋገጫ ፊርማ እንዲሁም የፓርቲውን ማህተም ማካተት አለባችሁ ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ለፖለቲካ ፓርቲዎች በሰጠው ማሳሰቢያ ላይ አስፍሯል። በትግራይ ክልል በከተሞችና በገጠሮች ቦታ ሳይመረጥ ከባድ አፈሳና እደና እየተካሄደ ነው ሲል ሳልሳይ ወያኔ ትግራይ ፓርቲ አስታወቀ። በትግራይ ክልል ከባድ የጦርነት አደጋ ተጋርጧል ሲል መሰረቱን በትግራይ ያደረገው ሳልሳይ ወያኔ ትግራይ ፓርቲ አስጠንቅቋል። ፓርቲው በወቅታዊ ጉዳዮች ዙሪያ በሊቀመንበሩ ክንፈ ሀዱሽ በኩል ለመገናኛ ብዙሃን በሰጠው መግለጫ በክልሉ ወጣቶች ይታፈሳሉ፣ ይታደናሉ በማለት ስላለው ሁኔታም አብራርቷል። የትግራይ ወጣቶች በገጠር፣ በከተማ፣ በስራ ቦታዎች በተለይም ደግሞ የወርቅ ቁፋሮ በሚደረግበት ቦታና በጸሎት ስፍራዎች ጭምር በከፍተኛ ሁኔታ እየታደኑ ነው ሲልም አክሏል። ለአብነትም በአክሱም ከተማ እናቱን እያሳከመ ያለ ወጣት መድኃኒት ሊገዛ በወጣበት በታጣቂዎች ታፍሶ ተወስዷል ሲልም አንስቷል። በመሆኑም በትግራይ ያለው ሁኔታ ወጣቶች እየታፈሱ ነው ብሎ ብቻ ማለፍ አይቻልም ያለው ሳልሳይ ወያኔ ወላጆች ልጆቻቸውን አምጡ ተብለው ይታሰራሉ፣ ይደበደባሉ ብለዋል። የትግራይ ጉዳይ አንድ ኃይል በጉልበት ስልጣን ስለያዘ በጉልበት አይፈታም ያለው ፓርቲው የክልሉ ጉዳይ የሚፈታው
ሁሉም ሐሳብ አለን ያሉ የትግራይ የፖለቲካ ኃይሎች ወደ ጠረጴዛ መጥተው በሚያደርጉት ውይይት ነው ብለዋል። ስለሆነም ሁሉንም ያቀፈ የሽግግር መንግስት በመመስረት የትግራይን ችግር መፍታት ይጠበቅብናል ብለዋል። አሁን ባለው ሁኔታ የትግራይ ክልል ጦርነት መሸከም አይችልም ያለው ፓርቲው ይህንን ጦርነት ለማስቀረት ደግሞ ሁላችንም ልንተባበር ይገባል ሲልም ጥሪውን አቅርቧል። ከ30 ሺህ በላይ ወጣቶች በየወሩ ከትግራይ ተሰደው ይወጣሉ ያለው ሳልሳይ ወያኔ ትግራይ ፓርቲ አሁን ላይ በትግራይ ክልል ህጋዊና ቅቡል መንግስት የለም ሲልም አስታውቋል። ኢዜማ በሰባተኛው ጠቅላላ አገራዊ ምርጫ ተስተውለዋል ያላቸውን ጠንካራና ደካማ ጎኖችን ይፋ አደረገ። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ግንቦት 24 ቀን 2018 የተካሄደውን ሀገር አቀፍ ምርጫን በተመለከተ አደረኩት ያለውን አጭር ግምገማ አስመልክቶ መግለጫ አውጥቷል። ፓርቲው በመግለጫው ምርጫ በተካሄደባቸው አካባቢዎች ከሞላ ጎደል በሰላም መጠናቀቁን እንደ አንድ በጎ ክስተት ተመልክቻለሁ ብሏል። የአሰራሩ አዲስነትና የቴክኖሎጂ አፈጻጸም ክፍተቶች በስፋት ቢታዩም መራጮችና እጩዎች ለመጀመሪያ ጊዜ በኦንላይን ወይም በኢንተርኔት አማካኝነት መመዝገብ መጀመራቸው ለዲሞክራሲ ስርዓቱ መዘመን ትልቅ እምርታ ነው ሲልም በበጎ ጎን አንስቷል። ለሁሉም የተፎካካሪ ፖለቲካ ፓርቲዎች ሰፊ የሚዲያ እድል፣ የጋራ የክርክር መድረክና የአየር ሰዓት በአግባቡ መመቻቸቱ የሂደቱ ሌላኛው ስኬት ነው ብሏል። ገዢው ፓርቲ እንደ ማህበራዊ ጥበቃ፣ የትምህርት ቤት ምገባና መሰረታዊ አገልግሎቶችን ማቅረብን የመሰሉ የመንግስት የልማት ፕሮግራሞችን ለምርጫ ቅስቀሳ ፖለቲካዊ መጠቀሚያ አድርጓቸዋል ሲል ደግሞ ወቀሳ አቅርቧል። በምርጫው ዕለት ካድሬዎች በህግ ተለይቶ ባልተሰጣቸው ኃላፊነት ሰልፍን እናስተባብራለን በሚል ሰበብ በምርጫ ጣቢያዎች ውስጥ በአካል በመገኘት መራጮች ላይ በተለያዩ መንገዶች ተጽዕኖ አሳድረዋል ብሏል። አንዳንድ ተፎካካሪ ፓርቲዎች የምርጫ ሂደቱን በሙሉ ልብ ተቀብለው የዲሞክራሲ ምህዳሩን ለማሻሻል ከመጣር ይልቅ ከጅምሩ ለምርጫው ቅቡልነት ማጣት ምክንያት የሚሆኑ ሁለት ልብ አቋማቸውን ከማንጸባረቃቸው በላይ ከሰላማዊ ትግል ውጪ የሆኑ አቋራጭ መንገዶችን የመጠቀም ፍላጎት አሳይተዋል ሲልም ኢዜማ በመግለጫው አትቷል። በምርጫ ክርክሮች ወቅትም ተጨባጭ አማራጭ የመፍትሄ ሀሳቦችን ከማቅረብ ይልቅ ሁላችንም የምናውቃቸውን ሀገራዊ ችግሮች በማጉላት የህዝብን ስሜት በመቀስቀስ መጠቀሚያ ለማድረግ ተሯሩጧል ሲል የፖለቲካ ፓርቲዎችንም ከሷል። በምርጫው ዕለት ሂደቱን እንዲያስተናብሩ የተመደቡ የቦርድ አስፈጻሚዎች ህጋዊ ኃላፊነታቸውን ለሌሎች የመንግስት አስተዳደር አካላትና ግለሰቦች ሲነጠቁ ድርጊቱን ከማስቆም ይልቅ ዝምታውን መምረጡን በምርጫ ቦርድ በኩል የተመለከትኩት ክፍተት ነው ሲልም አክሏል። የሲቪክ ማህበረሰብ ድርጅቶችን የረባ ተሳትፎ አላደረጉም በሚል የተቸው ኢዜማ የዓለም አቀፍ መገናኛ ብዙሃን አቀራረብም ሌላው የሂደቱ ፈተና እንደሆነም ጠቁሟል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ የትምህርት እቅድና የፈተና ጥያቄዎችን ለማዘጋጀት የሚረዳ የመምህራን ረዳት ኤአይ መተግበሪያ በሙከራ ደረጃ ስራ ላይ መዋሉን ትምህርት ሚኒስቴር መግለጹን እንዲሁም የቀድሞ የአዲስ አበባ ከተማ ከንቲባ አምባሳደር አሊ አብዶ ስርዓተ ቀብር መፈጸሙን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ እንደሚከተል ያስደምጠናል። አብራችሁን ቆዩ። የቀድሞ የአዲስ አበባ ከተማ ከንቲባ አምባሳደር አሊ አብዶ ስርዓተ ቀብር ተፈጸመ። በአዲስ አበባ ከተማ ከንቲባነት ያገለገሉት አምባሳደር አሊ አብዶ ስርዓተ ቀብር በዛሬው ዕለት በዳለቲ የሙስሊሞች መካነ መቃብር ቤተሰብ፣ ወዳጅ ዘመድና የቀድሞ የሥራ ባልደረቦቻቸው በተገኙበት ተፈጽሟል። አምባሳደር አሊ አብዶ በመምህርነትና በመንግስት ከፍተኛ የሥራ ኃላፊነት ለረጅም ዓመታት ሀገራቸውን ማገልገላቸውን የህይወት ታሪካቸው ያሳያል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አምባሳደር አሊ ባደረባቸው ምክንያት በሕክምና ሲረዱ ቆይተው ዛሬ ሌሊቱን ወደ አሄራ ሄደዋል ሲል ገልጿል። አምባሳደር አሊ በአርሲ ዴራ ከተማ ከአባታቸው አቶ አሊ ሱሌማንና ከእናታቸው ወይዘሮ አጸደ ወልደ ማርያም የተወለዱ ሲሆን ከትዳር አጋራቸው 3 ሴቶችና 1 ወንድ ልጅ ማፍራታቸውም ተገልጿል። ከ1990 እስከ 1995 አዲስ አበባን የመሩት አምባሳደር አሊ 27ኛው የአዲስ አበባ ከተማ ከንቲባ በመሆን አገልግለዋል። ምክር ቤቱ አምባሳደር አሊ አብዶ በስራ ዘመናቸው ሁሉ ሀገራቸውንና ህዝባቸውን በቅንነት በታማኝነትና በታታሪነት ሲያገለግሉ እንደነበርም ገልጿል። የአምባሳደር አሊን ህልፈት ተከትሎም የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በማህበራዊ ትስስር ገጻቸው በአምባሳደር አሊ አብዶ ህልፈት ጥልቅ ሐዘን እንደተሰማቸው ገልጸዋል። አምባሳደር አሊ አብዶ 27ኛው የአዲስ አበባ ከተማ ከንቲባ በመሆን እንዲሁም በሱዳንና ናይጄሪያ የኢትዮጵያ አምባሳደር በመሆን ሀገራቸውን ያገለገሉ የሀገር ባለውለታ
ናቸው ሲሉም ከንቲባው አስፍረዋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤትና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ለአምባሳደር አሊ ቤተሰቦች፣ ለወዳጅ ዘመዶችና ለመላው ሕዝብ መጽናናትን ተመኝተዋል። የትምህርት እቅድንና የፈተና ጥያቄዎችን ለማዘጋጀት የሚረዳ የመምህር ረዳት ኤአይ መተግበሪያ በሙከራ ደረጃ ላይ መዋሉን ትምህርት ሚኒስቴር ገለጸ። የትምህርት ሚኒስቴር የመምህራንን የዕለት ተዕለት የስራ ጫና ለመቀነስ በማሰብ የተዘጋጀ ነው ያለውን ኤጀንቲክ መምህር ረዳት የተሰኘ የሰው ሰራሽ አስተውሎት ኤአይ መተግበሪያን በሙከራ ደረጃ ስራ ላይ መዋሉን ገልጿል። መተግበሪያው በአዲሱ ስርዓተ ትምህርት መሰረት ከ9ኛ እስከ 12ኛ ክፍል ያሉ መጽሐፍትን በመረጃ ምንጭነት በመጠቀም የተገነባ ነው ተብሏል። የኤአይ መተግበሪያው ኢንተርኔት ሳያስፈልገው በማንኛውም ኮምፒውተር ላይ ሊሰራ የሚችልና የትምህርት እቅድ ማዘጋጀት፣ የፈተና ጥያቄዎችና አሳይመንቶችን ማመንጨት እንዲሁም የማስተማሪያ ስልቶችን መጠቆም እንደሚችል ተገልጿል። በትምህርት ሚኒስቴር የአይሲቲና ዲጂታል ትምህርት መሪ ስራ አስፈጻሚ ዶክተር ዘላለም አሰፋ ቴክኖሎጂው በክላውድ ወይም በማዕከላዊ ሰርቬይ ላይ ሳይመረኮዝ በአካባቢያዊ ኮምፒውተር ላይ በቀላሉ እንደሚሰራና ከፍተኛ የሃርድዌር አቅም እንደማያስፈልገው ተናግረዋል። ይህ በተለይ የኢንተርኔት አገልግሎት ውስን በሆነባቸው የገጠር አካባቢዎች ላሉ ትምህርት ቤቶች አዲስ እድል እንደሚፈጥር፣ የኢንተርኔት ክፍያ፣ የክላውድ አገልግሎት ወጪና ሌሎች የመሰረተ ልማት ወጪዎችን እንደሚቀንስም ተመላክቷል። መተግበሪያው በተመረጡ ትምህርት ቤቶች በተደረገ ሙከራ አጥጋቢ ውጤት ማስመዝገቡን የገለጹት ኃላፊዎች ከሁሉም ክልሎች ለተውጣጡ መምህራንና የቴክኖሎጂ ባለሙያዎች ስልጠና መሰጠቱንም ጠቁመዋል። በዓለም ባንክ ድጋፍ በሚተገበረው ኢቶል ፕሮጀክት የሚደገፈው ይህ አዲስ የኤአይ ስርዓት የትምህርት ዘርፉን ዲጂታላይዜሽን ለማፋጠንና የመምህራን ስራ ይበልጥ ቀላልና ውጤታማ ለማድረግ እንደሚረዳ መገለጹን ከትምህርት ሚኒስቴር ያገኘነው መረጃ ያመለክታል። በአዲስ አበባ በተካሄደ ውይይት የሱዳን የፖለቲካ ኃይሎች በሰላም ፍኖተ ካርታ ዙሪያ ስምምነት ላይ መድረሳቸው ተገለጸ። በርካታ አካላትን ያካተተው የሱዳን የፖለቲካና የሲቪል ኃይሎች ጥምረት በሱዳን ያለውን ጦርነት ለማስቆም ያለመ የሰላም ሂደት ለመጀመር የሚያስችል የጋራ ራዕይ ላይ ስምምነት ላይ መደረሱ ተገልጿል። ይህም እንደ አውሮፓውያን አቆጣጠር በ2021 በሀገሪቱ የፖለቲካ ቀውስ ከተቀሰቀሰ ወዲህ በሱዳን የፖለቲካ ተዋናዮች መካከል የተደረሰ ትልቁ ስምምነት መሆኑን ተሳታፊዎቹ ገልጸዋል። ስምምነቱ ይፋ የተደረገው የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የአረብ ሊግና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድን ባካተተው የአምስት ጥምረት አስተባባሪነት በአዲስ አበባ ከተካሄደ የምክክር መድረክ በኋላ ነው። የስምምነቱ ፈራሚዎች ባለፈው ሐሙስ በጋራ ባወጡት መግለጫ በሱዳናውያን የሚመራ የሰላም መስመር ለመጀመር ፖለቲካ ሂደቱን የሚያስጀምርና አጠቃላይ ሰላማዊ መፍትሄ ለማምጣት መሰረት የሚጥል አዘጋጅ ኮሚቴ ለማቋቋም መስማማታቸውን የዘገበው ሱዳን ትሪቡን ነው። ቡድኖቹ የስምምነት አውዳሚውን ግጭት ለማቆም፣ የጥላቻ ንግግርንና ዘረኝነትን ለመዋጋት፣ ውይይትን ለማስፋፋት እንዲሁም በጦርነቱ ምክንያት የከረሩ ማህበራዊ ክፍፍሎችን ለመጠገን በሱዳን የፖለቲካና ሲቪል ተዋናዮች መካከል እየታየ የመጣውን የትብብር ፍላጎት የሚያንጸባርቅ ነው ብለዋል። በመግለጫው መሰረት የቀረበው የፖለቲካ ሂደት ሰፊ ማህበራዊ እርቅን በማምጣት ማህበራዊ ፍትህን፣ እኩልነትን፣ እኩል ዜግነትን እንዲሁም በገለልተኝነት በድህነትና ባልተመጣጠነ ልማት ዙሪያ የሚታዩ ችግሮችን መፍታትን መሰረት ያደረገ መሆኑን የተገለጸው። ይሁን እንጂ የስምምነት በውይይቱ ላይ የተሳተፉትን ሁሉንም ቡድኖች ያካተተ አለመሆኑ የተገለጸ ሲሆን በዚህም በአብዱል ዋሂድ አልኑር የሚመራው የሱዳን ነጻነት ሰራዊት፣ ቀደም ሲል በስልጣን ላይ የነበረው ብሔራዊ ኮንግረስ ፓርቲና የእስላማዊ ንቅናቄ ከቀረበው የፖለቲካ ሂደት መገለላቸውን በመቃወም የጋራ ራዕዩን ለመፈጸም ፈቃደኛ ሳይሆኑ መቅረታቸውን ዘገባው አክሏል። የቻይናው ፕሬዝዳንት ዢ ጂንፒንግ በኪም ጆንግ ኡን ግብዣ መሰረት በሰሜን ኮሪያ ጉብኝት ሊያደርጉ መሆኑ ተገለጸ። የቻይናው መሪ ዢ ጂንፒንግ ከ7 ዓመታት በኋላ ለመጀመሪያ ጊዜ የረዥም ዘመን አጋራቸውን ሰሜን ኮሪያ ሊጎበኙ መሆኑን የአገሪቱ ብሔራዊ መገናኛ ብዙሃን ዘግበዋል። ፕሬዝዳንቱ ሰሜን ኮሪያን የሚጎበኙት በኪም ጆንግ ኡን ግብዣ መሰረት በሚቀጥለው ሳምንት ከሰኔ 1 እስከ 2 2018 ዓ.ም መሆኑን ታውቋል። ጉብኝቱ ፕሬዝዳንት ዢ በሰሜን ኮሪያ የውጭ ጉዳይ ፖሊሲ ላይ ትልቅ ሚና ያላቸውን የአሜሪካ ፕሬዝዳንት ዶናልድ ትራምፕንና የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን በቤጂንግ በተቀበሉ በሳምንታት ውስጥ የሚካሄድ ነው። ሰሜን ኮሪያ ዋሽንግተንን ዋነኛ የፖለቲካ ባላንጣ አድርጋ የምትመለከት ሲሆን ከሩሲያ ጋር ግን ወዳጅነታቸው እያደገ ሲሆን ኪም ለሞስኮ የማያወላውል ድጋፋቸውን ሰጥተዋል። ፕሬዝዳንት ዢ ምንም እንኳን ከሰሜን ኮሪያና ሞስኮ ጋር የቅርብ ትስስር ቢኖራቸውም እያደገ የመጣውን የኪምና የፑቲን አጋርነት በጥርጣሬ ይመለከቱታል። ቻይና የሰሜን ኮሪያ ቁልፍ የምጣኔ ሀብትና ፖለቲካ ጋር ስትሆን በኒውክሌር መርሃ ግብሯና በሰብአዊ መብት ረገጧ ምክንያት ዓለም አቀፍ ማዕቀቦች የሚበረቱባት ሀገር ናት። ቻይናና ሰሜን ኮሪያ 1400 ኪሎ ሜትር የሚረዝም ድንበር የሚጋሩ ሲሆን ቻይና የመከላከያ ትብብር ያላት ከፒዮንግያንግ ጋር ብቻ ነው። ይህ በዚህ ዓመት 65ኛ ዓመቱን የሚይዘው ስምምነቱ አንዳቸው ቢጠቁ የጋራ ትብብር ማድረግን የሚያረጋግጥ ነው።
ወደ ዝርዝር መረጃችን ስናልፍ ደግሞ ኢራን በኦማን ባህረ ሰላጤ ውስጥ ባሉ የአሜሪካ የጦር መርከቦች ላይ የማስጠንቀቂያ ሚሳኤሎችና ድሮኖችን መተኮሷን አስታወቀች። በኦማን ባህረ ሰላጤ በሚገኙ የአሜሪካ የጦር መርከቦች ላይ የማስጠንቀቂያ ሚሳኤሎችና ድሮኖችን መተኮሷን የኢራን ባህር ኃይል አስታውቋል። ይህ ክስተት የተፈጠረው ዋሽንግተን በኢራን የነዳጅ ጭነቶች ላይ ማዕቀብ እየጣለች ባለችበት ወቅትም ነው። ይህ በእንዲህ እንዳለ ኢራን ለሊባኖሳውያን አጋሯ ሄዝቦላ ያላትን ድጋፍ በድጋሜ ያረጋገጠች ሲሆን እስራኤል ከደቡብ ሊባኖስ እንድትወጣም ጠይቃለች። ዝርዝሩን ዘሩፋይል ሀብታሙ እንደሚከተል ያስደምጠናል። የኢራን ባህር ኃይል በዛሬው አርብ ዕለት በኦማን ባህረ ሰላጤ በሚገኙ የአሜሪካ ጦር መርከቦች ላይ የማስጠንቀቂያ ሚሳኤሎችና ድሮኖችን መተኮሱን ገልጿል። የአሜሪካ ባህር ኃይልን በባህር ላይ በሚደረግ የትራፊክ እንቅስቃሴ ላይ ትንኮሳ በመፈጸም እንዲሁም የንግድና የነዳጅ ጫኝ መርከቦችን በመያዝ ወንጅሏል ሲል የኢራን መንግስት መገናኛ ብዙሃን ዘግበዋል። ከዚህ ቀደም የአሜሪካው ኢንዶ ፓሲፊክ እዝ የአሜሪካ ኃይሎች በህንድ ውቅያኖስ ውስጥ ያለችውን ሀገር አልባ ኤም ዲቫኒ የተባለች መርከብ ጣልቃ ገብቶ ማቆማቸውን ገልጾም ነበር። እዙ በኤክስ ማህበራዊ ገጹ ላይ በወጣው መግለጫ ህገወጥ መረቦችን ለማፍረስና ለኢራን ቁሳዊ ድጋፍ የሚያደርጉ መርከቦችን በየትኛውም ቦታ በሚንቀሳቀሱበት ለማስቆም ዓለም አቀፍ የባህር ላይ ህግ የማስከበር ስራችንን እንቀጥላለን ብሏል። ይህ የቃላትና የኃይል ልውውጥ የተከሰተው በኢራን ዙሪያ ባለው የባህር ላይ ደህንነት ረገድ ውጥረት በበረታበት ወቅት ሲሆን ዋሽንግተን በኢራን የነዳጅ ጭነት ላይ ማዕቀብ እየጣለች ባለችበትና ቴህራንም በሆርሙዝ የባህር መተላለፊያና በአካባቢ በሚደረጉ የመርከብ ጉዞዎች ላይ በተደጋጋሚ ዛቻ እያደረሰች ባለችበት ወቅት ነው። ይህ በእንዲህ እንዳለ የአሜሪካና የኢራን የሰላም ስምምነት የመፈጠሩ ነገር አሳሳቢ ደረጃ ላይ በወደቀበት ወቅት ኢራን ለሄዝቦላ ያላትን ድጋፍ ገልጻለች። ኢራን ለሊባኖሳዊ አጋሯ ሄዝቦላ ያላትን ድጋፍ በድጋሚ ያረጋገጠች ሲሆን እስራኤል ከደቡብ ሊባኖስ እንድትወጣም ጠይቃለች። ይህም በአሜሪካና በኢራን መካከል ያለውን ሰፊ ግጭት ለማስቆም ለሚደረገው ጊዜያዊ ስምምነት ከፊቱ የተጋረጡትን ውስብስብ ችግሮችን ማመላካች ሆኗል። ኢራን አሁን አራተኛ ወሩን የያዘው ቀጠናዊ ጦርነትን ለመፍታትና በሆርሙዝ የባህር መተላለፊያ በኩል የሚደረገውን የመርከብ ትራንስፖርት እንደገና ለማስጀመር ከዋሽንግተን ጋር ለሚደረገው ለማንኛውም የሰላም ስምምነት በእስራኤልና በሂዝቦላ መካከል የተኩስ አቁም መደረግን እንደ ቅድመ ሁኔታ ማስቀምጣለች። በሂዝቦላና በእስራኤል መካከል የተቀሰቀሰው የቅርብ ጊዜ ውጊያ የጀመረው መጋቢት ወር መጀመሪያ ላይ ሲሆን አሜሪካና እስራኤል በኢራን ላይ ጥቃት ከሰነዘሩ ከሁለት ቀናት በኋላም ነበር። ሂዝቦላ የወሰደው እርምጃ ለቴህራን ድጋፍ ለመስጠት መሆኑን ገልጿል። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ሐሙስ ዕለት ዘግይቶ ለአልማያዲን ለተባለ የሊባኖስ ቴሌቪዥን ጣቢያ እንዳሉት ይህ ጦርነት የሚያበቃው በሊባኖስም ጭምር ሲያበቃ ብቻ ነው ሲሉም ገልጸዋል። አክሎም በሊባኖስ ላይ የተከፈተው ጦርነት ማክተም የእስራኤል ኃይሎች ከተቆጣጠረቻቸው ግዛቶች ለቀው ከመውጣታቸው ጋር አብሮ መሆን አለበትም ብለዋል። እነዚህ አስተያየቶች የተሰጡት የሂዝቦላ መሪ ናኢም ቃሲም በሊባኖስ ያለውን ውጊያ ለማስቆም በአሜሪካ አደራዳሪነት በእስራኤልና በሊባኖስ መንግስት መካከል የተደረገውን ስምምነት ውድቅ ካደረገም በኋላም ነው። ስምምነቱ የእስራኤል ጦር ለቆ እንዲወጣ የሚደነግግም አልነበረም። እንዲሁም ሂዝቦላ በድርድሩ ላይ ተሳታፊ እንዳልነበርም ይታወቃል። እስራኤል በደቡብ ሊባኖስ ላይ የምታደርገውን ጥቃት የቀጠለች ሲሆን ከአሜሪካ ጋር እየተፈጠረው ባለው ከፍተኛ አለመግባባት መካከል ኃይሎቿ ወታደራዊ ዘመቻቸውን እንደማያቆሙም ገልጻለች። በሌላ በኩል የሊባኖስ የደህንነት መስሪያ ቤቶች የእስራኤል የአየር ላይ ጥቃቶች በደቡብ ሊባኖስ በሚገኙ የተለያዩ ከተሞች ላይ ማረፋቸውን ገልጸዋል። የኢራን የበላይ መሪ አማካሪ የሆኑት ሞሲን ረዛይ ሂዝቦላ በቅርቡ ጦርነት ውስጥ ትልቅ መስዋዕትነትን ከፍሏል፣ እርሱም አጋራችን ነው፣ ስለዚህ ሂዝቦላን እንደግፋለን፣ ለእርሱ ያለብንን ግዴታ በጽኑ እንወጣለን ሲሉም ተናግረዋል። የአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች ወደ እናንተ የሚደርስበት ሰዓት ላይ ደርሰናል። መረጃዎቹን ሀና ፍስሐ ይዛለች። በድጋሚ አብራችሁን ቆዩ። በፋይዳ መታወቂያ የተነሳ የባንክ ሂሳባቸው የታገደ ዲያስፖራዎች ማስረጃዎችን በመላክና በማቅረብ እግዱን ማስነሳት እንደሚችሉ ንግድ ባንክ አስታወቀ። በዋና ዋና ከተሞች በሚገኙ የንግድ ባንክ ቅርንጫፎች እየተከፈቱ የባንክ ሂሳቦች ባለቤቶች የሆኑና እስከ ግንቦት 6 ቀን 2018 ዓ.ም ከፋይዳ መታወቂያ ጋር ሳያጣምሩ የቀሩ ደንበኞች በቀጣይ እስኪያጣምሩ ሂሳባቸው በጊዜያዊነት እንዳይንቀሳቀስ ማድረጉን የኢትዮጵያ ንግድ ባንክ በመግለጫው አስታውሷል። ከዚሁ ጋር በተያያዘ የኢትዮጵያ ብሔራዊ ባንክ መኖሪያቸውን ከኢትዮጵያ ውጭ ያደረጉ ደንበኞች የባንክ ሂሳባቸውን ከፋይዳ መታወቂያ ጋር ማጣመር ሳያስፈልጋቸው በጊዜያዊነት በልዩ ሁኔታ መስተናገድ የሚችሉበት አሰራር መዘርጋቱን ባንኩ በመግለጫው አንስቷል። በዚህ መሰረትም ከዚህ በፊት ሂሳብ በሚከፍቱበት ወቅት የመኖሪያ አድራሻቸው ከኢትዮጵያ ውጭ እንደሆነ በባንኩ የመረጃ ቋት የተመዘገበ ማስረጃ ያቀረቡ ደንበኞች ሂሳብ ያልታገደ መሆኑን አስታውቋል። በተለያየ ምክንያት ውጭ ሀገር እንደሚኖሩ በባንኩ
የመረጃ ቋት ላይ ያላስመዘገቡና የባንክ ሂሳባቸው የታገደባቸው ደንበኞች መስተናገድ የሚችሉበትን አሰራር ይፋ አድርጓል። በዚህ መሰረት ከኢትዮጵያ ውጭ መኖራቸውን የሚገልጽ ማስረጃ ለአብነትም የትምህርት ማስረጃ፣ የሕክምና ማስረጃ፣ የውጭ ሀገር መንጃ ፍቃድ፣ ከውጭ ሀገር የተሰጠ ውክልና፣ የመኖሪያ ፍቃድ፣ የስራ ፍቃድ ወይም ሀገር ውስጥ ያሉ የተሰጠ ውክልና ሆኖ ነገር ግን ውክልናው ላይ ውጭ ሀገር መኖራቸውን የሚገልጽ ሀሳብ ካለ በህጋዊ ወኪሎቻቸው አማካኝነት በማቅረብ እግዱን ማስለቀቅ እንደሚችሉ ገልጸዋል። እንዲሁም ዲፕሎማቶች የዲፕሎማቲክ ማህበረሰብ መታወቂያዎችን በማሳየት ወይም ሂሳብ የተከፈተው በዲፕሎማት መታወቂያ ከሆነ እግዱ ተነስቶላቸው ሂሳባቸውን ማንቀሳቀስ ይችላሉ ብሏል። ደንበኛው በውጭ ሀገር እንደሚኖር የሚያረጋግጥ የኢሜይል መልእክት በኤምባሲ ወይም ቆንስላ በኩል ከመጣ እግዱ በጊዜያዊነት እንደሚነሳም ገልጸዋል። በተጨማሪም ደንበኞች በውጭ ሀገር መኖራቸውን ሊያስረዱ የሚችሉ ማስረጃዎችን በቀጥታ የባንኩ ሂሳብ በተከፈተበት ቅርንጫፍ ስራ አስኪያጅ የኢሜይል አድራሻ ወይም በዲያስፖራ ባንኪንግ ክፍል የኢሜይል አድራሻ በመላክ እግዱን በጊዜያዊነት ማስነሳት ይችላሉ ብሏል። የኢትዮጵያ ንግድ ባንክና የኢትዮጵያ አየር መንገድ አዲስ የቪዛ ዓለም አቀፍ የክፍያ ካርድ ይፋ አደረጉ። ትናንት ግንቦት 27 ቀን 2018 ዓ.ም በስካይላይት ሆቴል በተዘጋጀ መርሃ ግብር የኢትዮጵያ ንግድ ባንክና የኢትዮጵያ አየር መንገድ ከቪዛ ኩባንያ ጋር በመተባበር ይፋ ያደረጉት የክፍያ ካርድ ደንበኞች በውጭ ሀገራት ቆይታቸው በቀላሉ ክፍያ እንዲፈጽሙ የሚያስችል መሆኑ ተገልጿል። የኢትዮጵያ አየር መንገድ የሼባ ማይልስ አባላት የሆኑ መንገደኞች በሚደርሱበት ማንኛውም የዓለም መዳረሻ ካርዱን በሽያጭ መፈጸሚያ ማሽን ወይም በኦንላይን ግብይት በሚጠቀሙበት ጊዜ ተጨማሪ የጉዞ ማይል ሽልማት እንደሚያስገኝላቸው ሁለቱ ተቋማት አስታውቀዋል። በመርሃ ግብሩ ላይ ንግግር ያደረጉት የኢትዮጵያ ንግድ ባንክ የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዚዳንት አቶ ኤፍሬም መኩሪያ ባንኩ አዳዲስ የዲጂታል አገልግሎቶችን በማቅረብና በማስተዋወቅ የደንበኞችን ፍላጎት ለማሟላት ጠንክሮ እየሰራ ነው ብለዋል። አቶ ኤፍሬም መኩሪያ አክለውም ይህ በይፋ የተጀመረው ዓለም አቀፍ የቪዛ ካርድ አገልግሎት የባንካችንና የኢትዮጵያ አየር መንገድ ግሩፕ አብሮ የማደግ ፍላጎት አንድ ማረጋገጫ ነው ሲሉ ተናግረዋል። ዛሬ በዚህ አዳራሽ መሰብሰባችን አዲስ አገልግሎት ለማስተዋወቅ ብቻ ሳይሆን አገልግሎታችን ወደ ከፍተኛ ለማሸጋገርና ጠንካራ አገርነታችንን ለማሳየት እንደዚሁም ደግሞ ትብብራችንን የበለጠ ወደ ተሻለ ደረጃ ለማድረስ ነው። አዳዲስ ዲጂታል አገልግሎቶችን ተደራሽ ማድረግና ማስተዋወቅ የደንበኞቻችንን ፍላጎቶች ለማሟላትና ዋነኛ መሰረት እንዲሆን መገንዘብ ብዙ ጊዜ የሚጠይቅ አይደለም። ይህ አዲስ የቪዛ ካርድ አገልግሎት ለሼባ ማይልስ አባላት ፈጣንና ቀላል የካርድ አገልግሎት ከማቅረብም በላይ ሌሎች ጥቅሞችንም አካቷል። ከጥቅሞቹም ውስጥ ደንበኞቻችን በውጭ አገር ሲጓዙ የባንካችን ቪዛ ካርድ ተጠቅመው የኢኮሜርስ ግብይቶችን በቀላሉ ያከናውናሉ። የፖስ ማሽኖችን ወይም በተለያየ ተቋማት፣ በተለያየ የንግድ ማዕከላት፣ በተለያየ ሀገራት የሚገኙ የመክፈያ ማሽኖችን በመጠቀም በቀላሉ እንዲገበያዩ ያስችላል። ዘመኑ ይህንን እንድናደርግ ስለሚገደን ማለት ነው። ባንካችን ከአየር መንገዳችን ጋር ባለው አጋርነትና ስምምነት መሰረት ደንበኞቻችንን እንደ ግብይት መጠናቸው በየደረጃው ያሉ የሼባ ማይልስ የጉዞ የሻንጣና ሌሎች መሰል ሽልማቶችና ጥቅማጥቅሞችን እንዲያገኙ ያስችላቸዋል። የኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ዋና ስራ አስፈጻሚ አቶ ለማ ያዴቻ በበኩላቸው አዲስ የተጀመረው የቪዛ ካርድ አገልግሎት ለሼባ ማይልስ አባል ደንበኞች ዓለም አቀፍ የክፍያ አገልግሎቶችን ከመስጠት ባሻገር ተጨማሪ ጥቅሞችን እንደሚያስገኝ ተናግረዋል። አቶ ለማ ያዴቻ አክለውም የሀገር ኩራት የሆኑት ሁለቱ ተቋማት የሚያደርጉት ትብብር የደንበኞችን ፍላጎት የሚያሟላና የስራውን ጥራት ወደ ከፍተኛ ደረጃ የሚያሸጋግር መሆኑን ተናግረዋል። ብሔራዊ ኩራታችን በሆነው የኢትዮጵያ አየር መንገድና በኢትዮጵያ ትልቁና ታሪካዊ በሆነው የኢትዮጵያ ንግድ ባንክ እንዲሁም በዲጂታል ክፍያዎች ዓለም አቀፍ የበሪነቱን ደረጃ በያዘው ቪዛ የክፍያ አገልግሎት መካከል በጋራ ለመስራት የሚያስችለንን የመግባቢያ ስምምነት ለመፈራረም በመብቃታችን እንኳን ደስ አለን፣ እንኳን ደስ አላችሁ ለማለት እወዳለሁኝ። የኢትዮጵያ አየር መንገድ ለደንበኞቹ ቀልጣፋ አገልግሎት መስጠት ትኩረት ሰጥቶ ከሚሰራባቸው አንኳር ጉዳዮች መካከል አንዱ ነው። ለዚህም የደንበኞችን የዕለት ተዕለት የኑሮ ሂደቶችን ጭምር ባማከለ መልኩ የአገልግሎት አሰጣጣችንን በማዘመን ላይ እንገኛለን።
በዚሁ መሰረት በዛሬው ዕለት በዚህ የጋራ ብራንድ ባለው ዓለም አቀፍ ካርድ አማካኝነት ለሼባ ማይልስ ደንበኞቻችን በውጪና በጉዞ መካከል እንከን የለሽ ድልድይ መፍጠር ችለናል። ከዛሬዋ ዕለት ጀምሮ የሼባ ማይልስ ደንበኞቻችን የሚያካሂዱት እያንዳንዱ ግብይት ወደሚቀጥለው የጉዞ መዳረሻቸው ያቀርባቸዋል። የዚህ ፕሮግራም ዋነኛ ዓላማ የካርዱ ባለቤቶች ካርዱን በመጠቀም ለሚያደርጉት የዓለም አቀፍ ግብይቶች በምላሹ የሼባ ማይልስ ማይል ማግኘት መቻላቸው ሲሆን ይህ ማለት የሼባ ማይልስ አባል የሆኑ ደንበኞች በውጭ ሀገር በሚያደርጉት እያንዳንዱ ግብይቶች ማይል በፍጥነት በማጠራቀም የወደፊት የጉዞ እድሎችን በቀላሉ ለመፍጠር ያስችላቸዋል። ይህ አጋርነት አብሮ የመስራት በጎ ገጽታና ጥንካሬን በሰፊው ያሳየ ነው። ካርዱ የዕለት ተዕለት ግብይቶችን ከማቅለሉ ባሻገር ለአጠቃቀም እጅግ ቀላልና አስተማማኝ የደህንነት ጥበቃ ስርዓት ያለው መሆኑም ተመላክቷል። አቢሲኒያ ባንክ የ2026 ዓለም ዋንጫን ለመታደም እጣ ለወጣላቸው እድለኞች የሽኝት መርሃ ግብር አካሄደ። አቢሲኒያ ባንክ አቢሲኒያ ቪዛ 2026 የፊፋ ዓለም ዋንጫ በሚል መጠሪያ ከቪዛ ዲጂታል የክፍያ ስርዓት ጋር በመተባበር በጋራ ባካሄደው የሽያጭ ዘመቻ ላይ የዓለም ዋንጫን ለመታደም እጣ ለወጣላቸው 4 እድለኞች የሽኝት መርሃ ግብር አካሂዷል። ትናንት ግንቦት 27 ቀን 2018 ዓ.ም በአቢሲኒያ ባንክ ዋና መስሪያ ቤት በተካሄደው የሽኝት መርሃ ግብር ላይ የባንኩ ቺፍ ዲጂታል ባንኪንግ ኦፊሰር ወይዘሮ ሶስና መንገሻ እንደተናገሩት እነዚህ እድለኞች አስፈላጊውን የጉዞ ፈቃድ ያገኙና የ2026 የፊፋ የዓለም ዋንጫ አዘጋጅ ከሆኑት 3 ሀገራት መካከል አሜሪካ፣ ካናዳና ሜክሲኮ ወደ አሜሪካ የሚጓዙ ናቸው ብለዋል። ወይዘሮ ሶስና አክለውም እነዚህ እድለኛ የሆኑ የባንካችን ደንበኞች አስፈላጊውን ቅድመ ሁኔታ ያሟሉና ለጉዞ የሚያስፈልጋቸውን ቪዛ ያገኙ መሆናቸውን ጠቅሰው የደርሶ መልስ የጉዞ ትኬት፣ የ4 ቀናት የሆቴል ቆይታና ውድድሩን መከታተያ ስታዲየም መግቢያ ትኬት የተመቻቸላቸው መሆኑን ተናግረዋል። ወይዘሮ ሶስና ለተጓዦቹ በሚሄዱበት አሜሪካ ጥሩ ጊዜ እንዲያሳልፉ መልካም ምኞታቸውን ገልጸው በሚኖራቸው ቆይታም ባንካችንና ሀገራችንን በበጎ እንዲያስተዋውቁ አደራ በማለት አስገንዝበዋል። ከቪዛ ዓለም አቀፍ የክፍያ ስርዓት ጋር በመተባበር በኢትዮጵያ ሎተሪ አገልግሎት ፈቃድ ሰጭነት እንደ አውሮፓውያን አቆጣጠር ከማርች 9 እስከ ኤፕሪል 15 ቀን 2026 ድረስ በተካሄደው የሽያጭ ዘመቻ የአቢሲኒያ ባንካችን ቪዛ ካርድ ተጠቅመው በፖስ ማሽኖች ላይ ከ1 ብር ጀምሮ ግብይት ያከናወኑ ደንበኞች በሽልማት ዕጣው እንደተካተቱ ቺፍ ኦፊሰሯ ጠቁመዋል። ስትከታተሉት የነበረው የዕለት አርብ ግንቦት 28 ቀን 2018 ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ምሽት።